يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن. صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين. أيها المستمعون الكرام، السلام عليكم ورحمة الله تعالى وبركاته. ያው ስለ ኢሳ ቁርአን እየነገረን ነው። አይሁዶች ኢሳን ገለነዋል፣ ሰቅለነዋል ይላሉ። ነሷራዎችም ይህን ተቀብለው ተገሏል፣ ተሰቅሏል ብለው ያምናሉ። ቁርአን ግን የነገረን ወማ ቀተሉሁ ወማ ሶለቡሁ ወላኪን ሹቢሃ ለሁም፣ ነቢዩላህ ኢሳን አልገደሏቸውምም አልሰቀሏቸውም። ግን ነቢዩላህ ኢሳን ከርቶ ነቢዩላህ ኢሳን ሊጠቁም የገባውን ሰው አላህ የነቢዩላህ ኢሳን ምስል ነቢዩላህ ኢሳን እንዲመስል አድርጎ እንዲወጣ ካደረገው በኋላ ያንን ነው የገደሉትና እነዛ ገለናል የሚሉትም እርግጠኞች አይደሉም። ተገሉብናል የሚሉትም ግማሾቹ ተገሏል ይላሉ፣ ግማሹ አልተገደለም ይላሉ። እነዛም ገለነዋልም ይላሉ፣ የተወሰኑትም አልተገደለም ይላሉ። በዚህም ግምትን ነው የሚከተሉት እንጂ በእርግጠኝነት እንደገደሉ እነዚህም በእርግጠኝነት እንደተገደለባቸው የሚያውቁት ነገር የለም። ዞንን ነው የሚከተሉት ካለ በኋላ بل رفعه الله إليه وكان الله عزيزا حكيما. بل رفعه الله إليه لقنس نبي الله إيسان الله سبحانه وتعالى እንዲያርጉ ወደ ሰማኡ الثانية እንዲወጡ አድርጓቸዋል ነው የሚለን ቁርአንና አላህ ሲነግረን بل رفعه الله ኢለይህ ማለት ወደ አላህ ማለት አይደለም። አላሁ ስብሓነሁ ወተዓላ በሰማይም ሆነ በአርሽ በኩርሲይ የሚገለጥ ጌታ አይደለም። አላህ መኖሪያ ኑሮት አላህ ሰማይ ላይ ሆኖ ነቢዩላህ ኢሳንም ወደ ሰማይ እንዲሄዱ አደረጋቸው ማለት አይደለም። የቁርአንን ሚስጥር የቁርአንን ትክክለኛ ትርጉም የማያውቁ ሁልጊዜ ለአላህ ቦታና አቅጣጫ ካልሰጡ በአላህ ያመኑ የማይመስላቸው የይሁዳን መስመር የሚከተሉ ሰዎች ይህን ቁርአን እንደሚተረጉሙ ሳይሆን እነ ሐፊዝ ኢብኑ ሐያን አልአንዳሉሲ እንደሚሉት እነ ሐፊዙል ቁርጡቢ እንደሚሉት ሁላቸውም እነ ጦበሪም ቢሆን ትልልቆቹ ሙፈሲሮች ምንድነው በረፈአሁ አላሁ ኢለይህ ማለት አይ ኢላ መሐሊ እዚህ ለሰማይ አላህ ክብር ሰጥቶታል። መላእክቶች ወደሚኖሩበት ቦታ ወይም ከአላህ በስተቀር ማንም ያንን ሊያዘው የማይችል በምድር ላይ ሲሆን መቼም ምንም ውስንም ቢሆን የሰው ልጆች የራሳችን ስልጣን አለን የራሳችን አቅምና ዕውቀት አለን ብለው በሰዎች ላይ ጥቃት ለማድረስ ይሞክራሉ፣ ያደርሳሉ። በነቢዩላህ ኢሳ ላይም እንዴት ተካሄደው የግድያ ሙከራ ማለት ነው። ግን አላሁ ስብሓነሁ ወተዓላ ማንም ጠላት የሆነ የግድያ ሙከራ ሊያካሂድበት ወደማይችለው ወደ ተከበረው ሰማይ እንዲወጡ አርጋቸዋለሁ። ረሱል ማለት ሰላቱ ወሰላም ሚዕራጅ በሄዱ ጊዜና ሁለተኛው ሰማይ ላይ ነቢዩላህ ኢሳን እንዲያገኟቸው ነግረውናልና በረፈአሁ አላሁ ኢለይህ ሲባል ኢላ መሐሊ ኢዚሂ አላህ ክብር ወደ ሰጠው ቦታ ብሎ ሲፈሰር ዝም ብሎ በዘፈቀደ የሚተረጎም ጉዳይ አይደለም። ትልልቆቹ የረሱልና አለይሂ ሰላቱ ወሰላም ሐዲስ ጠለቅ ብለው በአግባቡ የሚያውቁት የኻሊቀ ሰማዋት ወልአርድን የቁርአንን ትርጉም ጠለቅ ብለው የሚያውቁት ሙፈሲሮች
እነዛ ተራራ የሆኑና ዓለም አቀፍ ዕውቅና ያላቸው ዕውቀታቸው ዓለምን የሞላ የሆኑ ትልልቆች ሙፈሲሮች የፈሰሩትን ነው የምንፈስረው። እነዚህ ቅድም እንዳልነው ለአላህ ቦታና አቅጣጫ የሚሰጡ ሰዎች እንዲያገኙትን እርጥቡንም ደረቁንም ضعيفንም ሶሒሁንም ሙተሻቢ የሆነ ሐዲስም ሙተሻቢ የሆነ የቁርአንም አያት ሲመጣ ለአላህ ቦታ ሰጥተው ልክ ወደዛ የነቢዩላህ ኢሳም ጉዞ እንዴት ተደረገ አድርገው የሚተረጉሙት ትርጉም ትክክለኛ ያልሆነና ማንኛውም ትክክለኛ የሆነ ሙፈሲር እነዛ ሙዕተበር የሆኑ ሙፈሲሮች ያልተረጎሙት ትርጉም መሆኑን ሁላችንም ልናቀው ግድ ይላል። ለምን ለአላህ ቦታና አቅጣጫ ሰጥቶ ነቢዩላህ ኢሳ ወደ አላህ ነው ያረጉት የሄዱት ማለት ከኢስላም የሚያስወጣ የሙጀሲማዎች አላህን አካልና ቅርጽ ሰጥተው የሚያመልኩ አቂዳቸው የተበላሸ ሰዎች እምነት ስለሆነ ከይህ አያት ተነስተን ያለ አግባብ መረዳት ተረድተን በዛ መተርጎም እንደሌለብን ማወቅ ሁላችንም ያስፈልጋል። ምን አለ ወካነ አላሁ ሱብሓነሁ ወተዓላ አላህ ዐዚዘን ሀያል የሆንኩ ጌታ ነኝ ይላል። አላህ ነቢዩላህ ኢሳ ላይ አይሁዶች ግድያ እንዳይፈጽሙባቸው ከዛ ውጭ ሆነንም ጥቃት እንዳያደርሱባቸው ወደ ሰማይ እንዲወጡ ማድረግ ለኛ ስናየው በሰው ልጅ በመኽሉቅ አቅም ሲታይ በጣም ከባድ ነው። ለነብይም ሆነ ለሌላው ለወልይም ይሁን ለማንኛውም በጣም ከባድ የሆነ እንዴት ብሎ በየት ተወጣ ያስብላል። ለአላህ ግን ሀያል የሆንኩ ጌታ ሁሉ ነገር የተሟላ የሆነ ጌታ አላህ በነቅስ የማይገለጽ የሆነ ጌታ ነቢዩላህ ኢሳን ከጠላቶች እንዲወጡ አድርጎ ወደ ሰማይ እንዲያርጉ ማድረግ ለኔ ቀላል ነው። ሀያል የሆንኩ ነኝ የማድረጉ ችሎታ ብቃቱ ያለ ጌታ ነኝ። ሐኪማህ ጥበበኛ የሆንኩ ነኝ ይላል አላህ። ይህም በማድረጉ አላህ ጥበበኛ ዕውቀቱ ሙሉ የሆነ ጌታ መሆኑንም ይነግረናል። وإن من أهل الكتاب إلا ليؤمنن به قبل موته ويوم القيامة يكون عليهم شهيدا. وإن من أهل الكتاب كمان يوم የኪታብ ባለቤቶች ነን የሚሉ አይሁዳዎችም ይሁኑ ነሷራዎችም ይሁኑ አይኖሩም ኢላ ለዩእሚነነ ቢሂ ቀብለ መውቲሂ። እያንዳንዱ አይሁድ እያንዳንዱ ነሷራ አይሁዳዎች ነቢዩላህ ኢሳን የሚገልጹበት አገላለጽ በጣም ጸያፍ የሆነ ነቢይ ሊገለጽበት በማይችል መርየምንም ሆነ እንደዚሁ ተቅየት ነቅየት የሆነችውን አቢደት ጧሂረት የሆነችውን ባልሆነ ነገር እሷንም በዚና ልጅዋንም ኢብነ ዚና ከዝሙት የተገኘ ብለው በጣም የወረደ አገላለጽ ይገልጻሉ። ነሷራዎች የሆኑ ደግሞ ለነቢዩላህ ኢሳ የማይገባቸውን ባህሪ ሰጥተው ጌታ ናቸው ይላሉ፣ የጌታ ልጅ ይላሉ። ግን እያንዳንዱ አይሁድ እያንዳንዱ ነሷራ ሊሞት ሲል ከዚች ዓለም ሊለቅ ሲል ግን እውነታውን ይረዳና የነቢዩላህ ኢሳ መገለጫ የአላህ ረሱል የአላህ ነቢይ የአላህ ባሪያ እንዲሆኑ እያንዳንዳቸው ያምናሉ። ግን በዛን ሰዓት የሚያምኑት እምነት አይጠቅማቸውም እንጂ ቀደም ብለው ሞት ከመምጣቱ በፊት ነበር ሊያምኑ የሚገባው ነው የሚለን አላህ። በዕዱል ሙፈሲር እንደፈሰሩት ወኢን ሚን አህሊል ኪታቢ ከአህለል ኪታቦች የለም ኢላ ለዩእሚነነ ቢሂ ቀብለ መውቲ ማለት ቀብለ መውቲ ኢሳ ደጃልን ለመግደል ዓድል ፍትህን ለማስፈን ነቢዩላህ ኢሳ ወደዚች ዓለም መልሰው ይመጣሉ፣ ከሰማይ ይወርዳሉ። በዛን ሰዓት ያሉ አይሁዶች ግን አሁን ያሉት እንዳሉ ሂደው ነቢዩላህ ኢሳ ሲወርዱ ያሉት የይሁዳ ተከታይ ነን የሚሉትም ሆነ አሁን ጌታ ነው የጌታ ልጅ ነው ብለው የሚከተሉት ነሷራዎች የዛን ሰዓት ሲያዋቸው ትክክለኛ የአላህ አገልጋይ ባሪያ የአላህ ነቢይ ረሱል መሆናቸውን ያምናሉ። መጨረሻ ላይ በተግባር ሲያዋቸው ይላል። ወየውመል ቂያማ የዓለም ክስተት በሚሆን ጊዜና ሰማይ መሬትም በሰማይ በመሬት ያለው ሁሉ ጠፍቶ
ሁሉም ከያለበት ተቀስቅሶ የውመል ቂያማ የዓለም ፍጻሜ በሚሆንበት ጊዜ የኩኑ ዐለይሂም ሸሂዳ ነቢዩላህ ኢሳ በሁለቱም ቡድኖች ላይ የምስክርነትን ቃል ይሰጣሉ፣ ይመሰክሩባቸዋል። ምን ብለው ነው የሚመሰክሩባቸው? አይሁዶችን እኔንም ሆነ እናቴን በጭራሽ ተገቢ ያልሆነ የስም ማጥፋት አካሂደውብናል። መርየምም ዛኒየት ናት፣ እኔም እብኑ ዛኒ ነኝ እያሉ እኔንም እናቴንም ተችተዋል ብለው ይመሰክሩባቸዋል። ደግሞ ካላግባብ እሶን ጌታ ነው ወይም የጌታን ልጅ ነው ብለው ነቢዩላህ ኢሳን የማይገባዎትን አጋነው የገለጹትንና በጌትነት ባህሪ ሲገልጿቸውና የጌትነትን ባህሪ ሲሰጧቸው የነበሩትንም ሰዎች እኔ የአላህ ባሪያ የአላህ መልእክተኛ የአላህን መልእክት ላስተላልፍ የተላኩኝ አብዱ ወረሱል እንጂ ጌታ ነኝ የጌታ ልጅ ነኝ ብዬ አላልኳቸውም፣ ከሸይጣን የተነሳ ነው እኔን ጌታ ያሉት ብለው ነቢዩላህ ኢሳን ሲገዙ የነበሩትንም የውመል ቂያማ ይመሰክሩባቸዋል። ራሳቸው ኢሳ እንኳን ጌታ ነው ብለው ስለተገዟቸው ሊጠቅሟቸው ይቅርና ነቢዩላህ ኢሳ ራሶ በእነዚህ ሰዎች ላይ በሁለቱም ቡድኖች ላይ ራሳቸው ይመሰክሩባቸዋል። በነቢዩላህ ኢሳ ምስክርነት ተሰጥቶባቸው ወደ ጀሃነም ይሄዳሉ ይለናል። فبظلم من الذين هادوا حرمنا عليهم طيبات أحلت لهم وبصدهم عن سبيل الله كثيرا ይህን ካለ በኋላ ፈቢዙልሚ ሚነ ለዚነ ሃዱ እነዛ የሁዳዎች በሚሰሩት ግፍ በሚያደርጉት ህገወጥ ስራ ሀብታሙ ድሃውን ብዙ ዙልም ያደርስበታል። ስልጣን ያለው ስልጣን የሌለውን፣ ጉልበትና አቅም ያለው ደካማውንና ጉልበት የሌለውን በሚያደርሱት ግፍና በደል ሐረምና ዐለይሂም ጠይባትን ኡሒለት ለሁም ለነሱ ተፈቅዶ የነበረ ሙስተለዛት ጥሩ ጥሩ ነገራቶችን ሐራም አርገንባቸዋል ይላል። በይህ ብቻ ሳይሆን ወቢሶድህም አን ሰቢልላሂ ከሲራ ሶደን ከሲረን እንዲሁም ሰዎች እውነታውን አውቀውና ሐቁን ተረርተው ሸሪዓተል ኢስላሚያን እንዳይዙ ወደ ሸሪዓተል ኢስላሚያ እንዳይገቡ እንቅፋት ስለሆኑ በይህ የተነሳም ብዙ የተፈቀደላቸውን ጠይባቶችን ሐራም እንዲሆንባቸው ተደርጓል ይላል። ይሄ ለቅጣት ነው። እንግዲህ የሐራም ሽኡን የሐራም ክፋቱ ሁለት አይነት ቅጣት ያመጣል ማለት ነው። አንዱ እንዲሁ ዱንያ ላይ የሰዎችን ሪዝቅ ያጠብባቸዋል፣ የተፈቀደላቸውን እንዳይፈቀድላቸው ሐራም እንዲሆን ሆኗል ካሁን በፊት በነበረው ሸሪዓ ማለት ነው። ሌላው ደግሞ የውመል ቂያማ የሰው ልጅ በሚያደርገው ዙልምና ግፍ በሚያደርገው በደል ተጠይቆበት ወደ ጀሃነም እንዲሄድ ያደርጋል። የሚገርመው ግን ካሁን በፊት የነበሩትን አይሁዳዎችን እዚሁ ዱንያ ላይ በሚያደርጉት በደልና እንዲሁም ሰዎች ወደ ሐቅ እንዳይመጡ ብዙ ሸሪዓተል ኢስላሚያን በማጥላላት ለተለያየ ጥቅም ሰዎችን ወደ ሐቅ እንዳይመጡ የነሱ ጥቅም እንዳይቀርባቸው እውነትን እንዳይይዙ በማድረጋቸው ምክንያት ሐራም ሲያረግባቸው በረሱል አለይሂ ሰላቱ ወሰላም ረሕመት ግን የሰው ኡማ ብዙ ነገሮች ለኛ ሐራም የሆኑት ለኛ ጎጂ የሆኑ ለኛ የማይጠቅሙ ለአካላታችንም ሆነ ለአቅላችን እንዲሁም ለዲናችን ጠንቅ የሆኑትን ነገሮች እንጂ ጥሩ ነገሮችን ሁሉ ፈቅዷል። በሐራም ሰበብ ይህን ተከለከልን የሚባል የለም በረሱሉ ሸርዕ ማለት። ካሁን በፊት ግን በሚያደርጉት ዙልምና በሚያደርጉት ሰው ወደ ሐቅ እንዳይመጣ የተለያዩ የተፈቀዱ ነገሮች ሐራም እንደሚሆኑባቸው እዚህ ላይ እየገለጸልን ነው። ይህም ብቻ ሳይሆን
وأخذهم الربا وقد نهوا عنه وأكلهم أموال الناس بالباطل وأعتدنا للكافرين منهم عذابا أليما وأخذهم الربا إلى هو الذين يتقاموا سلنبر ربا فنبي الله ሙሳም በነቢዩላህ ኢሳም ሸሪዓ የተከለከለ ነው። ወለዲን ሪባ የሚባል ይሰጣሉ። ከዛ እየወለደ ሲሄድ ድሃዎችን የሚያሳድና እነዛን ገንዘብ ያላቸውን ሰዎች ብቻ የሚጠቅም ነው። ይሄ ሪባ ደግሞ ክልክል ነው። በእኛም ሸር አሁን ረሱል አለይሂ ሰላቱ ወሰላም በቁርአን እንዳስተማሩትም ሐራም ነው። ካሁን በፊትም በነበሩት ሰዎች በይሁዶችም ላይ በሙሳም ሆነ በኢሳ ተከታዮች ላይ ሐራም ነበርና ያንንም ተጠቀሙ። ወቀድ ኑሁ አንህ ተከልክለው ነበር። የነቢዩላህ ኢሳ ሸሪዓ ሪባን እንዳይጠቀሙ ወለዲን እንዳይጠቀሙ ተከልክለው፣ እነሱ ግን ያንን የአላህን ክልከላ ከምንም ነገር ሳይቆጥሩ ሪባ ተጠቀሙ። ይሄ ብቻ አይደለም። ወአክሊህም አምዋለ ናሲ ቢልባጢል ሸርዑ በማይፈቅደው ነገር በጉቦ ሊሆን ይችላል፣ በማጭበርበር ሊሆን ይችላል። በተለያየ ነገር ሸሪዓተል ኢስላሚያ የነቢዩላህ ኢሳ ሸሪዓ በማይፈቅደው መልኩ የሰዎችንም ገንዘብ ይጠቀሙ ይበሉ፣ የሰዎችን ገንዘብም ወደ ራሳቸው ያደርጉ ስለነበረ በእንዲህ አይነቶቹ ምክንያቶች ብዙ የተፈቀዱ ሙስተለዛት የሆኑ ነገራቶች ጣፋጭ ነገሮችን እንዲከለከሉ ተደርገዋል ይላል። ይሄ ብቻ አይደለም። ወአዕተድና ሊልካፊሪነ ሚንሁም ዐዛበን አሊማ በትክክለኛ እምነታቸውን አስተካክለው ሸርዑ እንደሚላቸው አላህን ተገዝተው ከሄዱት ውጭ ከይሁዶች ውስጥ በኩፍር የሞቱትን ሰዎች ይህ ዱንያ ላይ ብቻ እንዲህ አይነቶቹ ነገሮች በእነሱ ላይ ክልክል መሆን ብቻ ሳይሆን ገና ጀሃነምም ተዘጋጅቶላቸዋል ይላል። ወአዕተድና ሊልካፊሪነ ሚንሁም ከይሁዶችም ቢሆን ዐዛበን አሊም ሙእሊም የሆነ የሚያሰቃይ ጀሃነም አለ። ከነሱ ሌሎችም ቢሆኑ ከይሁዶች ውጭ ያሉት ካፊሮች የውመል ቂያማ ይቀጣሉ። በረሱሉ ኡማም ያሉት፣ በነቢዩላህ ኢሳም ጊዜ ያሉት፣ በነቢዩላህ ሙሳም ያሉት። ግን አይሁዶች ምን የሚል ዘዕም አላቸው? በውሸት ነሕኑ አብናኡላሂ ወአሒባሁ ይላሉ። እኛ ከተቀጣንም የተወሰነ ያለችን ወንጀል 40 ቀን ብቻ የኛ አያት ቅማቶች መጀመሪያ የነበሩት ያንን ኢጅል ያንን ሙሰሳሚር እየሰራውን ወይፈን ማምለካችን ካልሆነ በስተቀር ከዛ ውጭ ምንም ወንጀል የለንምና ያችን ቀድር ነው ተቀተን የምንወጣው ሲሉ፣ አላህ ግን አይሁዳም ቢሆን እምነቱን ይዞ ተስተካክሎ አላህን ፈርቶ በሸሪዓተል ኢስላሚያ ቀጥ ብሎ የማይሄድ ከሆነ ለነሱም ጀሃነም ተዘጋጅታለች። በኩፍር ላይ የሞቱት እስከ ዘላለሙ ሁልጊዜ ጀሃነም እንጂ የሚኖሩት መውጣት የለም፣ እነሱም ቢሆኑ ይቀጣሉ ይላቸዋል። እና አይሁዳዎች የረሱልና አለይሂ ሰላቱ ወሰላም ያው ነብይነት አንቀበልም ይላሉ፣ ይክዳሉ። እንዲያውም ቁረይሾች ለረሱል አለይሂ ሰላቱ ወሰላም አይሁዳዎችንም ጠይቀን ነበረ ያንተን ነብይ መሆን አናውቅም ብለውናል የሚል ቅጥፈት ሲያመጡ الله من على لكن الراسخون في العلم منهم والمؤمنون يؤمنون بما أنزل إليك وما أنزل من قبلك والمقيمين الصلاة والمؤتون الزكاة والمؤمنون بالله واليوم الآخر أولئك سنؤتيهم أجرا عظيما لكن الراسخون في العلم منهم كأيهوداوች በእውቀት ጠለቅ ብለው ስለ ሸሪዓ የሚያውቁት እንደና አብደላህ ኢብኑ ሰላም ሌሎችም
አሉ እንደነ ከአቡል አህባር እነዚህ ጠለቅ ያለ ዕውቀት የሌላቸው በተውራትም ቢሆን ወይም ዕውቀቱ ኑሯቸው ለዕለታዊ ጥቅም ያንን እውነትን የለወጡና የሸጡ ሰዎች የረሱልና አለይሂ ሰላቱ ወሰላም ነብይ መሆን በእውነትም አይናገሩም አናውቅም ይላሉ። ከነሱ ውስጥ ግን በጣም ጠለቅ ብለው የዲን ዕውቀት ያላቸውና ወልሙእሚኑን ሙእሚኖች አንሷሮችም ይሆኑ ሙሃጅሮች ዩእሚኑነ ቢማ ኡንዚለ ኢለይክ ወደ አንተ በተወረደው በቁርአን አማካይነት በተሰጠው ህግጋት ሁሉ ያምናሉ ይላል አላህ። እነዛ ጥልቅ ዕውቀት የሌላቸው ከይሁዳዎችም ቢሆኑ ወይም ዕውቀት አንሷቸው ሳይሆን ዕውቀታቸውን ለዕለታዊ ጥቅም ዲናቸውን ለዕለታዊ ጥቅም የለወጡት ሳይሆኑ እነዛ ጠለቅ ያለ ዕውቀት ያላቸውና ሙእሚኖቹ ደግሞ እንደና አቡበክር እንደና ዑመር ሌሎችም ሙሃጅሮቹም ይሁኑ እነዛ አንሷሮቹ በተወረደው በቁርአን ውስጥ ባለው ቁርአን ሐራም ነው ያለውን ሐራም ነው ይላሉ። ቁርአን ሐላል ነው ያለውንም ሐላል ነው ይላሉ። ወማ ኡንዚለ ሚን ቀብሊክ እንዲህ ነው የሙእሚንና ዕውቀት ያለው ሰው መገለጫው። በቁርአን ብቻ ሳይሆን ከቁርአን በፊት በነበሩትም በተውራት ከቁርአን በፊት በነበረው በኢንጂል ከቁርአን በፊት በነበረው ከዛሊከ በዘቡርም በተለያዩ ኪታቦች ሁሉ እናምናለን። ግን ለየት የሚያደርገው ምንድነው? ይሄን እምነት ተውራትም ሆነ ኢንጂል አሁን በሰዎች እጅ ያለው የተበረዘ የሚፈልጉትን ቀንሰው የሚፈልጉትን ጨምረው ያ ትክክለኛ ለነብዩላህ ሙሳ የወረደው ተውራት ለነብዩላህ ኢሳ የወረደው ኢንጂል ሳይሆን ሙሐረፍ ነው። ይበይ በሙሐረፉ ደግሞ እኛ እናምንበትም ነው እንጂ የምንለው ኦሪጂናሉ ትክክለኛ ለነብዩላህ ኢሳ ለነብዩላህ ሙሳ ለሌሎችም ነብያቶች የወረደውን መመሪያ ልክ በቁርአን ሚነላህ መሆኑን ቁርአን የአላህ መልእክት መሆኑን እንደምናምነው ሁሉ በዛም እናምናለን። ይህን ካለ በኋላ ምን አለ አላህ? ወልሙቂሚነ ሶላት አምደሁ ሙቂሚነ ሶላት ከሙእሚኖች መሃል በተለይ ሶላትን ህግና ደንቡን ጠብቀው አዳቡን ኹሹኡን ጠብቀው የሚሰግዱትን ሰዎች ለየት ያለ ጀዛ የውመል ቂያማ እሰጣቸዋለሁ ይላቸዋል አላህ። ለምን? ሶላት ከተውሂድ ለጥቆ ዋናው ከኢባዳ የመጀመሪያው ሶላት ነው። ሶላት ማለት ለድሃውም ለሀብታሙም ዕውቀት ላለውም ዕውቀት ለሌለውም ለወንዱም ለሴቱም ሁሉንም ያዳርስ ኢባዳ ነው። ደግሞ ሶላት በአግባቡ ሰግዶ የገራለት ሰው ሌላው ኢባዳ ሁሉ ሊከብደው አይችልም። ወኢነሃ ለከቢረቱን ኢላ አለል ኻሺኢን ይላል አላህ በሌላ አያቱ። ሶላት ትክክለኛ አላህን ፈሪዎችና ትክክለኛ እምነታቸው ሰርጾ በደም በስጋቸው ባጥንታቸው የገባላቸው ሰዎች ካልሆነ በስተቀር ሶላት ከባድ ናት ይላልና ሶላት የገራላቸው ሰዎች ሌላው ሁሉ ስለሚገራላቸው ለየት አድርጎ ሶላት የሚሰግዱትን የተለየ አምደሁ ሙቂሚነ ሶላት ይላል አላህ። የአላህ መድሁ ያው ጀዛአን ጀዚላ ጥሩ የሆነ ክፍያ እንደተዘጋጀላቸው ነው የሚያሳየው። ወልሙእቱነ ዘካተ ከዛሊከ እነዛም ዘካን የሚያወጡ ሰዎች ያምናሉ። ዩእሚኑነ ቢማ ኡንዚለ ኢለይከ ወማ ኡንዚለ ሚን ቀብሊከ ወልሙእቱነ ዘካት ዘካንም የሚሰጡ ሰዎች እነሱም እውነት ነው ዘካን ሲሰጡ ለድሃ አላህ ባዘዘው ኒሷብ ሲደርስ ገንዘባቸውን የሚሰጡት እውነትም በቁርአን አምነው ነውና እነዛ ዘካ ሰጮቹም በቁርአንም ከቁርአንም ውጭ ባሉት ከቁርአን በፊት በተወረደው ሁሉ ያምናሉ። ወልሙእሚኑነ ቢላሂ ወልየውሚል አኺር ነው የሚለው አላህ። እነዚህም ወልሙእሚኑነ ቢላሂ በአላህ የሚያምኑ ዘካንም የሚሰጡ ከዛሊከ በዓለም ፍጻሜ ይቻ ዓለም ሁልጊዜ ባለችበት አትቀጥልም። አሁን ያለው ሁኔታ ምንድነው? የነበረው እንዲሁ ተራ በተራ ከዚች ዓለም ይለቃል ይሞታል፣ ደግሞ ያልነበረው ይወለዳል። ሌሎች ነገራቶች ክስተቶች የሚጠፉት እየጠፉ ደግሞ የሚተኩት እየተተኩ ግን
አንድ ቀን ፍጻሜ ታገኛለች። ኩሉ ማን አለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም እንዲያለው አላህ ምን አለ? አምነው ገንዘባቸውን ለድሃዎች የሚሰጡ በዓለም ፍጻሜም እንዲሁ አምነው የውመል ቂያማ አላህ ይጠይቀናል በሰራነው ኸይር ስራ ጀዛ የሚከፍለን ሲሆን ግን ካጠፋን እንቀጣለን ብለው እምነታቸውን ያስተካከሉትን ሰዎች ኡላኢክ እንዲህ አይነት ባህሪ ያላቸውን ሰኑእቲሂም አጅረን ዐዚማ ይላል አላህ። በጣም ሰዋበን ጀዚላ የምንከፍላቸው ክፍያ አضዓፈ ሙضዓፋ ነው። እነሱ በሰሩት ልክ ሳይሆን ከሰሩት በላይ ያቅማቸውን ያህል ዘካውን ሰጥተው ያቅማቸውን ያህል ኢባዳ ሲያረጉ ከኖሩ የሚከፈላቸው ክፍያ ግን ሐድም አደድም የሌለው ነው ይላል። እውነት ነው። አላህ ትክክለኛ እምነት ሰጥቶት የሰው ልጅ የውመል ቂያማ ስራውም እምነቱም ትክክለኛ ሆኖለት አላህ ከተቀበለው ጀነት እኛ በሰራ ነው ስራ አንጻር ሲታይ አይደለም ጀነትን ለማገኛ ቀርቶ ዱንያ ላይ አንድ ቀን የምናገኘውን አፊያ ዱንያ ላይ የተሰጠነውን ኒዕማ እንኳ ጀዛአ መሆን አይችልም። የኛ ስራ በጣም ምንም ይህ ግባ የሚባል አይደለም። ሁለተኛ ደግሞ ስለሰራንም ለአላህ የሚጠቅም ነገር የለም። ሶላታችንም ዘካችንም ሐጃችንም አጠቃላይ ኢባዳችን ሁሉ ለኛው ጥቅም ነው። ግን አላህ ያዘዘንን በመፈጸማችን አላህ የሚከፍለን ክፍያ አጅረን ዐዚም ይለዋል አላህ። በጣም አضዓፈ ሙضዓፋ እነሱ ካሰቡት በላይ አዕደቱ ሊዒባዲ የሷሊሒን ማላ አይን ረአት ወላ ኡዙኑን ሰሚአት ወላ ኸጠረ አላ ቀልቢ በሸር እንዳላቸው በተለይ ኸዋሶቹ ዱንያ ላይ ይሄ ይሆናል ብለው የማያስቡት በሰው ልቦና ውስጥ ውል ብሎ የማያውቅ ታይቶም ዱንያ ላይ ተሰምቶ የማያውቅ ኒዕማ ነው። ያንንም ለሙእሚኖች እንዲያዘጋጀው አዕደቱ ነው ያለውና እከፍላቸዋለሁ ይላል አላህ። ሰው ያስተላለፉትን አምነንና ሰርተን የውመል ቂያማ ከጀሃነም ነፃ ሁነን ረሱልን አለይሂ ሰላቱ ወሰላም ተከትለን ጀነት የምንገባ የጀነት ሰዎች ምንሆን አላህ ያድርገን። በሰማነው ምንሰራ አላህ ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ። يا الله الله